በረከት ባረኩ ካልኩ በረከት ብቻ ነው ወደ አንተ የሚመጣ። የበረከት መንፈስ ከሆነ ግን አንተ የምታስበው ሁሉ ከኔ ጋር ናችሁ ምንድነው? በረከት። ሰው ደግሞ የሚያስበው ነው። ያለህበት ከተማ፣ ያንተ የቢዝነስ ሁኔታ፣ የትምህርት ሁኔታ፣ የምትኖርበት ከተማ፣ የደረስክበት ሁሉም ነገር ይህንን ነገር ትተህ በሰማይ ልክ በእግዚአብሔር መንፈስ ልክ ማለት ነው አይምሮን ማሰብ ከጀመረ በዚህ ከተማ ያልተደረገ ነገር ማድረግ ትችላለህ። የጨለማ ዲሰፕሽን ምንድነው ካላችሁ ያንተ ሁኔታ አሳይቶ ሐሳብህ ሊገድበው ይፈልጋል። ልንገራችሁ ሐሳባችሁ ከተገደበ የሚከተላችሁ ምንም ነገር የለም። አስተሳሰባችሁ ግን ምን መሆን አለበት? ወደ ላይ። ስለዚህ ዛሬ አንድ ነገር ይዛችሁ እንድትሄዱ ፈልጋለሁ። ሐሳብ ይቀየራል። ምን ይሆናል? የምታስበው ነገር ከተቀየረ ኑሮ በግድ ምን ይሆናል? ይቀየራል። አስተሳሰብህ ለመቀየር ከፈለክ ደግሞ ከኔ ጋር ናችሁ ወይ? ማንነትን ማወቅ ነው። እኔ እግዚአብሔር ልጅ ነኝ በሉ። አቤት! ኢየሱስ በዚህ ምድር 33 ዓመት ተኩል ኖሯል። ከኔ ጋር ናችሁ? ይሄ ነገር ለኔ ያስፈልገኛል ብሎ አስቦ ያውቃል? ይሄ ነገር ለኔ ያስፈልገኛል ብሎ ያውቃል? ለምንድን ነው አባቱ ሲልከው የሚያስፈልገው ነገር ሁሉ ሰጥቶ አይደለም የላከው? የሚያስፈልገው ነገር ሁሉ ይከተልሃል ብሎ አላከው። የሚያስፈልገው ሁሉ ነገር ማድረግ የሚችል ማንነት ሰጥቶ ነው የላከው። የሚያስፈልግህ ነገር ሁሉ ባንተ እጅ እንዳለ ማወቅ ይሄ የማንነት ጉዳይ ነው። የሚያስፈልግህ ነገር እግዚአብሔር ይሰጠኛል ብለህ መጠበቅ ወይ ደግሞ አንድ የእግዚአብሔር ሰው ይሰጠኛል ብለህ መጠበቅ ይሄ የማንነትህ ርቀት በቃ መድረስ ያለበትን ቦታ አልደረሰም ማለት ነው። ልንገራችሁ የእናንተ ማንነት ከዚህ ዓለም አይደለም። የኛ ህይወት ከዚህ ዓለም አይደለም። ከዚህ ዓለም አይደለም ስንል ለምን ወደዚህ ዓለም መጣን ማለት የግድ ነው። ከኔ ጋር ናችሁ? ይሄ የምንኖርባት ምድር በጣም የበለጸገች ምድር ነው። በሁሉም ነገር የበለጸገች ምድር ነው። ሁሉም በዚህ ምድር ያለ የማንም አይደለም፣ ያንተ ነው። ከኔ ጋር ነው ወይ? ይሄ ወይ ደግሞ አሜሪካ ስትል የአሜሪካዋን አይደለችም፣ የኢየሱስ ናት። የኢየሱስ መንፈስ ያለበት ሁሉ አቤት የኢየሱስ ነገር መውረስ ወይ ደግሞ የራሱ ማድረግ ይችላል። ግን ነገር የራስ ማድረግ ከመፈለግህ በፊት አንተ ራስህ የማን መሆንን ማወቅ አለብህ። ብዙ ጊዜ የምንሳሳተው የራሴ ሐሳብ መስሎኝ ነው ይባላል። የራሴ ሐሳብ የሚባል የጨለማ ነው። ሰው ራስ የለው፣ ራሱ ክርስቶስ ነው። ከክርስቶስ በፊት ራሱ ጨለማ ነበር። ይሄ ደግሞ ጨለማ ተብሎ ተጠርቷል። ከኔ ጋር ናችሁ? በጨለማ የኖረ ሰው እስካሁን የኔ ራስ ኢየሱስ ነው እያልክ የራሴ ሐሳብ መስሎኝ ለካ እግዚአብሔር እየተናገረኝ ነው። ምንድነው ካላችሁ ከእግዚአብሔር ጋር ያለህን ህብረት አለማወቅ ነው። ስለዚህ ራሴ ኢየሱስ ነው ወይ ደግሞ ክርስቶስ ነው። ያንተ ራስ ማን ነው? ስለዚህ አንድ ነገር ዛሬ እንነጋገራለን። ያለህበት ነገር የእግዚአብሔር ቃል ካልመሰለ ወይ ደግሞ የልጁ የኢየሱስ ህይወት ካልመሰለ ዛሬ ቶሎ ብለህ ካደው። መካድ ነው ያለብህ። ያለህበት ነገር ተው፣ እንደ ተቀባ ሰው፣ እንደ ሀብታም ሰው፣ እንደ ተቃናለት ሰው ምናምን የሚባል ነገር ይሄ ሁሉ ተውት። ይሄ መለኪያ አይደለም። ሲቀና ቢቀና ባይቀና በቃ ነገር ቢሳካ ባይሳካ ይሄ መለኪያ አይደለም። አንተ ግን እንደ ኢየሱስ እየኖርክ ነው አልኖርክም? ሰላምህ እንደ ኢየሱስ እንደሰጠህ ነው ወይ ደግሞ ሌላ ነው? ስለዚህ አሜን በሉ። ያለህበት ነገር ከእግዚአብሔር ቃል ካልተስማማ፣ ከእግዚአብሔር ሐሳብ ካልተስማማ ከኔ ጋር ናችሁ ወይ? እውቅና አትስጠው። ሰው አንድ ፓወር አለው። ማቺላ ከራቫዱና ማሳንቶ አያያያያ ሰው አንድ ፓወር አለው። እግዚአብሔር የሰጠው ፓወር አለ። እውቅና መስጠት
ኢየሱስን ካላወቅ የዘላለም ሕይወት አታገኝም። ከኔ ጋር ናችሁ ወይ? ኧረ አሜን በሉ። ኧረ አሜን በሉ። ኢየሱስን ያወቀው የእግዚአብሔር ልጅ ነው ብለህ ነው። ኢየሱስን ማወቅ የዘላለም ሕይወት ታገኛለህ። ኧረ አሜን በሉ። ኧረ አሜን በሉ። ኢየሱስን ስታውቀው አዳኝ መሆኑ የእሱ ሕይወት ባንተ ውስጥ ሲገባ አንተ ስትቀበለው የዘላለም ሕይወት እንደምታገኝ አውቀሃል። ዛሬ የዘላለም ሕይወት የለኝም የሚል በመካከላችን አለ? ማንም የለን። ሁላችንም የዘላለም ሕይወት ወራሽ ነኝ። እውነት ነው። የዘላለም ሕይወት ወራሽ ከሆን ደግሞ አንደኛ ልጁ ከሰጠኝ ምንድነው ከሱ ሁሉ ደግሞ የማይሰጠኝ ነገር ምክንያት አለው? ለመሆኑ ተሰጥተናል። ምንድነው የተሰጠን ካላችሁ የኢየሱስን ከሙታት ያስነሳ መንፈስ፣ የሞተ ነገር ሕያው የሚያደርግ መንፈስ ተሰጠን አልተሰጠንም? ስለዚህ ያለህበት ሁኔታ እውቅና ስትሰጠው የመኖር ፍቃድ አገኘ ማለት ነው። ማቱራ ካንቶ አቤት። ለድህነት ለምንድን ነው እውቅና የሚሰጠው? ለህመም ለምንድን ነው እውቅና የሚሰጠው? አለመሳካት አለመሆን ለምንድን ነው እውቅና የሚሰጠው? ዛሬ እውቅና ከከለከልከው ማቱራ ክላቫጂናማስ ከኔ ጋር ናቸው። ምን ከከለከልከው? የመኖሪያ ፍቃድ የለውም ማለት ነው። ባንተ ህይወት ውስጥ ምንም መብት የለው። ሰው ለራሱ ስለ ኢየሱስ እንገባለን። ሰው ለራሱ ንኩት፣ ከጎናችሁ ያለ ንኩት። ክርስትና ሌላ ነው በሉት። ክርስትና በሉ ፋርማሲ አይደለም በሉ፣ ሆስፒታል አይደለም በሉ። ክርስትና በሉ ዶክተር ነው በሉ፣ ፈዋሽ ነው እንጂ ህመምተኛ አይደለም። ከኔ ጋር ናችሁ? ስለዚህ አንድ ነገር ያለህበት ሁኔታ እውቅና ካልሰጠው ዛሬ ያልኩ እኮ ነው። ተሎ ብሎ በዚህ ሽሉክ ብሎ ይወጣል። ለምንድን ነው የሚወጣ ካላችሁ እውቅና አላገኘማ። ምን መሰለ አንተ ካልተቀበልከው ባንተ ህይወት ምንም መብት የለው። ኢየሱስ ራሱ አባት እግዚአብሔር ራሱ ልጁን ስትቀበለው የእግዚአብሔር ልጅ መሆን ትጀምራለህ። አሁን ወደ ሌላ ልሄድ። ስለዚህ አንተ ከዚህ ዓለም አይደለም እስካሁን የመጣህበት ሁኔታ ጌታ ከማግኘት በፊት አላልኩ። ጌታ ካገኘው ጊዜ ጀምሮ እስካሁን የመጣህበት ትክክል ለኛ የሆነ መልእክት ልንገርህ። እሱ የእግዚአብሔር ጎዳና አይደለም፣ የእውቀት ጎዳና ነው። እያወቅከው ነው የመጣኸው፣ እየተማርከው ነው የመጣኸው። በመሃል ደግሞ ብዙ በቃ ከእግዚአብሔር የሚሰውርህ ነገር እያጋጠመህ ነው። ኢቭን በእግዚአብሔር ቤት ከኔ ጋር ናቸው። ምናስተምረው ምንናገረው ሁሉ ስለ ሙሴ ነው። ሙሴ ግን የለም እኮ። ሙሴ ጨርሰዋል፣ ኤልያስ ጨርሰዋል፣ ጳውሎስ ጨርሰዋል፣ ጴጥሮስ ጨርሰዋል። ያልጨረሰ አንድ አለ፣ እሱ ኢየሱስ ነው። አራሚን በለው። እሱ ማን ነው? ስለ ኢየሱስ እያወቅህ ስትሄድ በኢየሱስ ውስጥ አንተ አለ። አልሰማሁም ግን በኢየሱስ ውስጥ ማን አለ? ሁሉም የእግዚአብሔር ልጅ የሆነ ሰው በኢየሱስ ውስጥ አለ፣ ወይ ደግሞ ኢየሱስ በሱ ውስጥ አለ ሁሉም። ስለዚህ ማወቅ ያለብህ ነገር ታሪክ አይደለም፣ ሁኔታ አይደለም። ማወቅ ያለብህ ነገር አንተ ኢየሱስ ከዚህ ዓለም ካልሆነ አንተ ለምንድን ነው የዚህ ዓለም ልጅ መሆን የምትችለው? ከላይ ተወልደሃል። ከኔ ጋር ናቸው። ከቃል ተወልደሃል። እንደገና ህይወት አግኝተናል። ስለዚህ የነበረውን ሁሉ ዛሬ እውቅና አልሰጥም ብለህ ከደመደምክ ኦኬ፣ ይህን ነገር እውቅና አልሰጥም ብለህ ከደመደምኩ ጌታ ስንቀበል አንድ ነገር ብለናል። ከኔ ጋር ናቸው። ጌታ ስንቀበል ዓለምን በሱ ያለ ሁሉ ክጃለሁ። አቤት ክጃለሁ። ዘፍጥረት 5:1-2 ብቻ አንብብልኝ ቶሎ ብዬ ሄዳለሁ። ክብር ለኢየሱስ ይሁን። እስኪ እግዚአብሔር ይችላል በሉ። ዛሬ አዲስ ነገር ይሆናል በሉ። በህይወት አዲስ ነገር ይሆናል በሉ። ልንገራችሁ ዓለም ጠፍታ እያለች ልጁን ላከው። ከኔ ጋር ናቸው። አሁን የሚላክ ነገር የለም።
በተለይ ወደ አንተ የሚላክ ነገር የለም። ለምን ካላችሁ ኢየሱስ ባንተ ውስጥ ምን ሆኗል? አድሯል። ስለዚህ የሚላክ ነገር የለም። አንተ በደንብ መኖር ጀምር፣ በደንብ መኖር ጀምር። ክብር ለኢየሱስ ይሁን። ቶሎ ብለሽ እሺ። ዘፍጥረት 5:1 በኢየሱስ ማነበዋለሁ። 1:2 እሺ። የአዳም የትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ጊዜ ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው። ባረካቸውም፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። በቃ እግዚአብሔር ይባረክ። እስከ አሜን በሉ። ኧረ አሜን በሉ። እግዚአብሔር መጀመሪያ አዳምን ሲፈጥር መጀመሪያ ሴትና ወንድ ነው አድርጎ የፈጠረው። አቤት እና ከኔ ጋር ናችሁ። ይሄ የምን ምሳሌ ነው? የእግዚአብሔር ምሳሌ ነው። እግዚአብሔር ለኢየሱስ ከውስጥ ምን አደረገው? አወጣው። ኢየሱስ ከምንድን ነው የወጣው? ከእግዚአብሔር ውስጥ ነው የወጣው። አምላክ ምንድነው ነገር ቆየ ነው። ስጋ ስለለበሰ ደግሞ ፍጹም ሰው ፍጹም አምላክ ነው። ግን ከውስጥ ምን አደረገው? አወጣው። አዳምን ሲፈጥረው ግን ምን እንዲመስል ነው የፈጠረው? እግዚአብሔርን ለመምሰል ነው የተጠራው። በእግዚአብሔር አምሳል ነው አዳምን የሆነው የተፈጠረው። የእግዚአብሔር ምስል እንዲመስል በሱ ምስል የተፈጠረው ሰይጣን ገባበት። በምንድን ነው የገባው? በገነት ኤደን። ከገነት ኤደን ወጣ። ከነገራቸው ሲወጣ የእግዚአብሔር ምስል ከሱ ጋር አልወጣም። የወጣው የገባው የጨለማ ሐሳብ ነው። ስለዚህ በዓለም የገባው ምንድን ነው ካላችሁ አዳም እግዚአብሔርን ይዞ አልገባም። የሰይጣን ምስል ይዞ ነው ምን የሆነው የገባው። ሰይጣን አበላሽቶታል የእግዚአብሔር ምስል። ከሱ ኢየሱስ ሲመጣ አንድ ነገር አለ። ከኔ ጋር ናቸው። ምን አለ? እኔ ከዚህ ዓለም አቤት አቤት አቤት። በዮሐንስ እኮ ነው የተናገረው 17:14 እኔ ከዚህ ዓለም አይደለሁም፣ እናንተ ደግሞ ከዚህ ዓለም አይደላችሁ። ስለዚህ አንድ ነገር ልንገራችሁ፣ እኛ ከዚህ ዓለም አይደለንም። ስለዚህ የዚህ ዓለም ሲስተም ወይ ደግሞ የዓለም ሲስተም የወደቀ የሚኖርበት ሲስተም ነው። ከእግዚአብሔር የተጣለ የሚኖርበት ሲስተም ነው። ዓለም ዛሬ በምን ተይዛለች ካላችሁ በወደቀው ሲስተም፣ በጨለማ ሲስተም። ስለዚህ ያለው ነገር ካደው ሲልህ በመጀመሪያ ምን ማለት ነው ካላችሁ በወደቀ ነገር ሕያው የሆነ የእግዚአብሔር ልጅ አቤት መኖር አይችልም። ሕይወትህ የእግዚአብሔር ልጅ ነህ። አንተ ምንድነህ? ማንነትህ የእግዚአብሔር ልጅ ነህ። የምትኖርበት ሲስተም ግን የምንድነው? የወደቀ የጨለማ። ከገነት ኤደን ወጥቶ ወደ ዓለም የገባው አዳም ከጨለማ ስራ ነው የገባው። ታስሮ ነው የገባው። ከእግዚአብሔር ተለይቶ ነው የገባው። ሲፈጠር ግን የምን ምስል ይዞ ነው የተፈጠረው? አቤት አቤት። ስለዚህ እኛ ከላይ ነን። እኛ ከምንድን ነን? ይሄ ድምፅ ብዙ ጊዜ ሰምታችኋል። አሁን ግን እኛ እንደ ረሃቦት የገባንበት ምዕራፍ ምንድን ነው ካላችሁ ያለው የጨለማ ቸርች የምትሄድበት ጎዳና፣ የቸርች ጎዳና ከኔ ጋር ናቸው። ቸርች የምትራመድበት አካሄድ የሁሉ ነገር ትተህ የሁሉ ነገር ጥለህ የሰማይ ሐሳብ ብቻ ግን ይቻላል፣ ይቻላል። ልንገራችሁ ዛሬ መካድ ከቻልክ ከኔ ጋር ናቸው። ነገ ከነገ ወዲያ አልልም፣ ዛሬ አዲስ ህይወት መግባት ይችላል። ኢየሱስ ዓለምን ስንክድ ኢየሱስ በፍጥነት በተነገረበን ቃል ገባብን። አሁን እባካችሁ እዚህ ዓለም ያለ ሲስተም በሎ፣ በቸርች ያለ ሲስተም በሎ፣ ሁሉንም በሎ፣ እውቅና አልሰጠውም በሎ፣ እኔ ከላይ ነኝ በሎ፣ አባት ያለኝ ብቻ እሱ ነው እውነት በሎ። ባንተ ህይወት ዛሬ አዲስ ነገር መግባት ይጀምራል። ጥቅም የዋለ ቃል አለ ተብሏል። ጥቅም የዋለ ይሄ መጽሐፍ ቅዱሳችን ሕያው ነው፣ አሁንም ይሰራል። ይሰራል አልሰራም? የእግዚአብሔር ቃል ነው፣ ዘላለማዊ ነው።
ኧረ ዘላለማዊ ነው። ይሄ በዚህ የተጻፈ ቃል በሙሉ ግን በጥቅም ውሏል። ሙሴ የጻፈው ለእስራኤል ሕዝብ ሕግ ሆኖ ሰርቷል። ከኔ ጋር ናችሁ ወይ? ጳውሎስ የተናገረው ጴጥሮስ የተናገረው ሁሉ የእግዚአብሔር ቃል ነው። ለገላትያ የጻፈው ለቆሮንቶስ የጻፈው ለሁሉም አብያተ ክርስቲያናት የጻፈው መልእክቱ በስራ ውሏል አልዋለም? እኛ ይሄ ነገር ለትምህርታችን ነው የሚጠቅመን። ለምንድን ነው የሚጠቅመን? በቃ ለመማር ገላትያ ያጠፋውን ነገር እኛ እንዳናጠፋ እንዳንሳሳት ይሄ መጽሐፍ ይጠቅመናል። በውስጥ ያለው መጽሐፍ ግን እሱም ኢየሱስ ነው። እሱ ምንድን ነው? በውስጥ ያለው መንፈስ ግን አልተጻፈም፣ በስራም አልዋለም። ይህን ነገር ማንቀሳቀስ ከጀመርክ እኔ ጋር ናችሁ ወይ? ኧረ አሜን በሉ። እኔ ማለት ትችላለህ፣ እኔ ማለት ትችላለህ፣ እናገራለሁ። እኔ ማለት ትችላለህ። ከዚህ ዓለም አይደለም። በምን የምትጠቀም ከሆንክ ይህ መጽሐፍ የተጻፈው ግን ለዚህ ዓለም ያሉ ሰዎች የእግዚአብሔርን ሐሳብ እንዲያውቁ። ይሄ ስታነበው የእግዚአብሔር ሐሳብ ታውቃለህ። ደግሞ ኢየሱስን እንደ ግል አዳንህ አድርገህ ትቀበላለህ። ከተቀበልክ ደግሞ እንድታድግ ኢየሱስን ለማወቅ ይጠቅምሃል። ከኔ ጋር ነህ ወይ? ከኔ ጋር ነህ ወይ? ግን ይሄ በስራ ውሏል። በስራ ያልዋለ የእግዚአብሔር መንፈስ አዲስ መንፈስ ሲጀመር እግዚአብሔር ሁሌም ምንድነው? አይሰማሁም። ኧረ አሜን በሉ። ሲጀመር ምንድነው? ስለዚህ ለትምህርት የሚሆን ቃል ሳይሆን ከኔ ጋር ነህ ወይ? የኢየሱስ ቃል ከውስጥ መውጣት ይጀምራል። ሁሉም ሰው አምላኩን ይመስላል። ሁሉም ሰው ምን ይመስላል? አንዳንዴ አምላካቸው ሲጋራን ያጨሳል። ከኔ ጋር ናችሁ? መጠጥ ይጠጣል። ለምንድን ነው ካላችሁ፣ ፍላጎቱ የማን ነው ካላችሁ፣ የሰው አይደለም፣ የመንፈሱ ነው። ስለዚህ መንፈሱ ምንድን ነው? ያጨሻል፣ ያመነዝራል። ሁሉም ክፉ ነገር ምን ያደርጋል? ያደርጋል። ሰው ማን ነው የሚመስለው ካላችሁ፣ አምላኩን። ኩርፊያ ካበዛህ ከኔ ጋር ናችሁ? አኩራፊ የሆነ አምላክ ገብተሃል ማለት ነው። የኛ አምላክ ግን ያኮርፋል። በቃ ሲደበድቡት በቃ በብዙ ነገር ሲያሰቃዩት የሚያርጉትን አያውቁ። በቃ ይቅር በላቸው ብሎ ነው ያለፈው። ስለዚህ ሰው ምንድን ነው የሚመስለው? የኛ አምላክ የት ነው ያለ? የኛ አምላክ በሰማይ ነው ያለ። ኧረ በዙፋኑ ነው ያለ። የኛ አምላክ ሁሉም ነገር ማድረግ ይችላል። ስለዚህ ዛሬ ምንድን ነው የምንማማረው? እግዚአብሔር ምን እያለ ነው ካላችሁ፣ እውቅና አልሰጥም ለዚህ ዓለም ኖሮ በዚህ በጨለማ ስራ የተቀመጠ ሲስተም ሰይጣን ያስቀመጠው ነገር በህይወቴ እውቅናን አልሰጠውም። ስለዚህ ስሜቱ ከማን ነው የሚወጣው? ሰው ተባርከዋል አድገዋል ማለት ከጀመርክ የመንፈስ ቅዱስ ፍሬ ነው በሱ የሚታየው። ከኔ ጋር ናቸው? ምንድን ነው የሚታየው? የመንፈስ ቅዱስ ፍሬ ካልታየበት የግድ ሌላው ፍሬ አለ ማለት ነው። ስለዚህ አንድ ነገር ልንገራችሁ፣ ማንነትህ ከላይ እንደሆነ ማንነታችን ከማን ነው? ኧረ ከላይ ነው በሉ። ኑራችን ደግሞ ከምን መሆን አለበት? ከላይ መሆን አለበት። ይህን ነገር ከተገናኘ እሞኑኝ በዚህ ምድር እስከ ምድር ዳርቻ ምን እያልኩ ነው? እስከ ምድር ዳርቻ ወንጌል ምን ይሆናል? ዛሬ የዲፕሬሽን መንፈስ መታወት ሰይጣን ምን እንዳገባ በእግዚአብሔር ቤት ታውቃላችሁ? አለመጸለይ፣ ቸርች አለመምጣት፣ አለማንበብ፣ በቃ ፍቅር፣ በቃ ያለ ፍቅር መኖር፣ በቃ ጥላቻ ምናምን። ይሄ ምን ስለሆነ ነው ስላላችሁ ብትሉኝ አንድ ነገር ብቻ ነው የምነግራችሁ። የእግዚአብሔር ልጅ መሆኑን ያውቃል። ኑሮውን ግን በዚህ ዓለም ዛሬ ከዚህ ዓለም መውጣት የሚፈልግ ሰው አለ? ከዚህ ዓለም እያልክ እኮ ነው። ከዚህ የጨለማ ዓለም መውጣት የሚፈልግ የእግዚአብሔር ልጅ እኔ እንደ እግዚአብሔር ልጅ ቃል አወጣለሁ። ኧረ አሜን በሉ። በኢየሱስ ስም ሰማይ ላንተ ተከፈተ። ሰማይ ላንተ ተከፈተ። ላንተ ተከፈተ። ስለዚህ አንተ የበረከት መንፈስ ነህ እንጂ
የበረከት መንፈስ ነህ እንጂ ከዚህ ዓለም በረከት የምትካፈል አይደለም። ልንገርህ፣ አንተ ባለህበት በረከት ኤክስፖዝ ይሆናል፣ ይገለጣል። ስሙኝ ባካችሁ፣ ስምን ባካችሁ። ብዙ ጊዜ የእግዚአብሔር ልጅ ሆነን በረከትን እየፈለግን ኖረናል። ዛሬ እንዲሆናል እያልን ግን አንተ የምትባረክበት መንገድ የዚህ ዓለም መንገድ አይደለም። የእግዚአብሔር ልጅ የሚያወጣው ሰው ይፈልጋል። ዛሬ የሚያወጣው አገልጋይ ይፈልጋል። ያንተ በረከት መንፈሱ በተገለጠ ጊዜ ብቻ ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ከእንግዲህ አንተ ቢሊዮነር ማለት ቢሊዮነር ትሪሊዮነር መሆን ከሱም በላይ መሆን ትችላለህ። መንፈሱ ከሌለ ግን የዚህ ዓለም ነው። የዚህ ዓለም ነገር ደግሞ አያስፈልግም። መንፈሱ ከሌለ መንፈሱ የሌለበት ተሳካልኝ የምትለው ነገር ይሄ እግዚአብሔር አይደለም። እንደ ሰው እየኖርኩ ነው። ሁሉም ሰው ተሳክቶለታል ይኖራል። ሁሉም ሰው ብዙ ነገር። ስለዚህ የእናንተ ነገር ግን ከምንድን ነው? ኧረ ከላይ ነው በለው። ኧረ ከላይ ነው በለው። በላይ ከላይ የመጣ ምንድን ነው ብትሉኝ ልንገራቸው። ኢየሱስ ከላይ ነኝ ሲል ከኔ ጋር ናቸው? ከኔ ጋር ናቸው ወይ? እንደ መልአክ በሮ አልመጣም። መጥቷል ወይ? አልመጣም። መንፈሱ ከላይ ነው የመጣው። እሱ ግን በማርያም ማህፀን ምን ሆኗል? ተወልዷል። እኛ መንፈስ የሚል ነገር በደንብ መግባት አለብን። የበረከት መንፈስ በዚህ ያንተ ባዲ ካልተገለጠ የበረከት መንፈስ ምልክቱ ምንድን ነው? ከኔ ጋር ናቸው ወይ? መጀመሪያ ቦልድነስ አራሚን በሉ። በቃ የእግዚአብሔር መንፈስ መጣ ማለት ሰው አይምሮውን ተቀየረ ማለት ነው። በኃይል መናገር ይጀምራል። ዛሬ ብር አይደለም የምትፈልገው፣ ዝና አይደለም የምትፈልገው። ከኔ ጋር ናችሁ? በባቢሎን ቋንቋቸው ደባልቆ ያጠፋቸው የራሳቸው ዝና መፈለግ ነው። እኔ ግን ከኢየሱስ ጋር ነኝ። የሚያስፈልገኝ የኢየሱስ ዝና ነው። የሚናገረው የኢየሱስ ዝና ነው። የሱ በጎነት ነው የሚናገረው። የሱ አምላክነት ነው የሚናገረው። አዳኝ መሆኑ ነው የሚናገረው። ፍቅር መሆኑ ነው የሚናገረው። የኔ ህይወት በሱ ስላዘ ስለዚህ የምትናገረው ሁሉ ከኔ ጋር ሰው የሚናገረው ሁሉ የአምላኩ ድምጽ ነው። የማን ድምጽ ነው? የአምላኩ ድምጽ ነው። የሰው ባህሪ የአምላኩ ባህሪ ነው። ሰው ሲጀመር ባህሪ የለው። ከኔ ጋር ናቸው። ስለዚህ አንድ ነገር ግን ዛሬ አውቀናል። ግን ደስ እያላችሁ ነው። ለምን መሰላችሁ? ትሄዳለህ፣ ትሻገራለህ፣ ይሆንልሃል ምናምን የሚባል ነገር ችግር የለውም፣ እንናገረዋለን። ግን ከተሻገርኩ አይቀር ለምን በኢየሱስ ቤት ገብቼ አሜን በሉ። በሱ ሁሉና ገብቼ አዲስ ነገር ለእግዚአብሔር ሕዝብ ማምጣት የማይፈልገው ይሆንልሃል ሚልህ እኮ የአካውንትህን ሂሳብ መሙላት ነው። ያንተ ቤት መሙላት ነው። አንተ ከተሻገርክ ከኔ ጋር ናችሁ። ሲጀመር መሻገር ማለት ድሃ ኑረ ሀብታም መሆን አይደለም። መሻገር ማለት ትርጉም ልንገራችሁ። ከኔ ጋር ናችሁ? ከአንድ ቦታ ወደ አንድ ቦታ መሄድ ማለት ነው። ከዚህ ዓለም ወደ ምን መሄድ? ወደ ላይ። ወደ ላይ መሄድ ማለት ደግሞ ሞት እንዳይመስላችሁ። እኔ ከዚህ ዓለም አይደለም። አቤት አቤት! በዚህ ዓለም እየኖርክ የሰማይ ኑሮ፣ የሰማይ አስተሳሰብ፣ የሰማይ ቅባት፣ የሰማይ ቅድስና ኢየሱስ ያድናል። ከኔ ጋር ናችሁ ወይ? ማን ነው ከኔ ጋር ያለ? ደስ ያለው ማን ነው? ይሆናል የሚለኝ ማን ነው? በኢየሱስ ስም ዛሬ የምትሻገረው ከፍጥረታዊ ሰው አረ አሜን በሎ፣ አረ አሜን በሎ፣ ወደ እግዚአብሔር ሙላት የምትገባበት፣ ወደ ፍጹም ሙላት የምትገባበት፣ ወደ ቅባት የምትገባበት፣ ወደ እግዚአብሔር ቤት የምትገባበት ኃይል ታገኛለህ። ዛሬ ሆነ ወል ባካችሁ፣ ሆነ ወል ባካችሁ። ክብር ለኢየሱስ ይሁን። ክብር ለማን ይሁን? ስለዚህ ለምንድን ነው ማልቲ በቃ የሆነ ከለር አየሁትና ምንድነው እግዚአብሔር ሲለው አንድ ከአንድ ሰው መግባባት ካልቻለ ያልተገባቡት አንድ ሰው አንድ ደግሞ እንስሳ ስለሆነ አይደለም። የፍጥረት ልዩነት ስላለው አይደለም። የአምላኩ ልዩነት ነው። ዮናታን ልቤ
በቃ ልብህ እንደ ልቤ ከሆነ እና በቃ በኔ ሰረገላ ምን አድርጋለሁ ውጣለሁ። ከኔ ጋር ናቸው። ልብ የተለያየ ከሆነ ልብ በአንድ ሰረገላ መሄድ አይቻልም። በአንድ ሰረገላ መሄድ፣ በአንድ መርከብ መሄድ ይቻላል አይቻልም? ስለዚህ ልዩነታችን አምላካችን እንጂ ሌላ አይደለም። የሁላችን አምላክ ኢየሱስ ብቻ ቢሆን እንጋጫ ነበር። ከነጋናቸው አገልጋይ እኮ ነው፣ ዘማሪ እኮ ነው፣ እንዲህ እኮ ነው ገለ በቃ ብዙ ጊዜ እኮ በእግዚአብሔር ቤት አድርጓል የሚባል ነገር የለም። የምንናገረው አሁን የምንናገረው ያለን እግዚአብሔር በመጨረሻ ዘመን ሊያደርገው የፈለገው ነገር መግቢያ ነው እየተነጋገርን ያለን። ሐሳብ የሚባል ነገር ጠቅላላ እንዲቀየር ይፈልጋል። ኢሳይያስ 55 እንደተናገረው የሰው ሐሳብና የእግዚአብሔር ሐሳብ ሰማይ ከምድር እንደሚርቅ እንደሱ ነው አለ። ስለዚህ እግዚአብሔር ሐሳብ ምንድነው ካላችሁ አንድ ነው፣ ሁለት ሐሳብ የለው። ስለዚህ ማልት የሆነ መልክ የያዝን አምላካችን የሁላችን አምላክ ትክክል እግዚአብሔር ነው። ጌታችን ተቀብለናል። የሚታየው ባህሪ ግን የተለያዩ አማልክት ነው። ከነገራችን ኢየሱስ በሰራው ስራ በመስቀል አንዴ ከተቀበልከው የዘላለም ሕይወት አግኝተሃል። ባህሪ ስለቀየሩ ሊነጥቁ አይችሉም። ባህሪ ካልተቀየረ ግን ወደ እግዚአብሔር ባህሪ ካልገባ ግን የእግዚአብሔርን ስራ መስራት አይችልም። ስለዚህ ዛሬ በሉ ባካችሁ የኔ ሕይወት በሉ፣ የኔ ሕይወት በሉ፣ የኔ ሕይወት በሉ የሰማይ ነው በሉ። ድገሙ የሰማይ ነው በሉ። ድገሙ የሰማይ ነው በሉ። ኤልሲኤ ራእይ 7 ከ9 እስከ 14 ዛሬ ደግሞ አሁን ደግሞ ትንሽ ጨምረን ወደ ሌላ እንገባለን። ግን ዛሬ ደስ ያለው ሰው አለ ከኔ ጋር? ራእይ 7 ከ9 ከዚህ በኋላ አየሁ፣ እነሆም አንድ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገን ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባም ዝንጣፊዎችን በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅም ድምጽ እየጮሁ አሉ፣ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶቹ ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸውም ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር ጥበብም ምስጋናም ውዳሴም ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ከሽማግሌዎቹ አንዱ ተመልሶ እነዚህ ነጩ ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩት። አለኝም እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም አነጹ። ስለዚህም በእግዚአብሔር ዙፋን ፊት ቻፓስ አካሉ ዳባንቶ ኢየሱስን ልበሱት ተብለን ተጽፈናል ተብሎ ተጽፏል። ኢየሱስ ምን ይሆናል? ይለበሳል። የሚለበሰው ሐሳቡ ነው። ስለዚህ አንድ ነገር ልንገራችሁ። የሚገርም ነገር ቤተክርስቲያን አልነጻችም አልጸዳችም እንለው ኃጢአት ማድረግ ካልተወች ነው። ይሄ በጣም በጣም አደገኛ የሆነ ጎዳና ነው። ኃጢአት ማድረግ አለማድረግ የሚባል ነገር በሰማይ ምን የሚጠራበት ነገር አይደለም። እንደሱ የሚባል ነገር የለም። አሁን ምን እያለ ነው ካላችሁ ልብሳቸው የምን ልብስ? የየራሳቸው በደሙ በበጉ ደም አጥበው ያጸዱት ምን ማለት ነው? ምንድነው የታጠበው? ከነገራችሁ ኢየሱስ ባስተሳሰብህ ነው የሚነግሰው። መንፈስ ነው እሱ። ባንተ ሐሳብ ምን ይሆናል? ይነግሳል። አሁን ለምንድነው ይሄ ያመጣው ካላችሁ አስተሳሰባችን በደሙ በግ ካልነጻ፣ ይሄ ማለት በሁለት መንገድ ማሰብ እንችላለን። አንደኛው
ከኃጢአት ነፃ እንደወጣን በደሙ እንደዋጀን ከፍርድ ነፃ እንደሆንን ከኔ ጋር ናቸው። ሁለተኛ ደግሞ የልጅን መልክ እንድንመስል እንደተጠራን ደግሞ ኃይለኛው የሆነ በሮሜ 8:29 የተናገረው ነገር ይሄ ነው። እሱ በኩር ነው። እሱን ለመምሰል እንደተጠራን ነው የሚነግረን። እሱን ምን ለማድረግ ለመምሰል። አሁን ይሄ በቃ ከተለያየ ነገድ ከተለያየ ቋንቋ ከተለያየ ሕዝብ የመጡ ሰዎች ተሰብስበው ከየት የመጡ ነው ሲባል ልብሳቸው በቃ በደሙ በበጉ ደም ምን ሆኗል? የነጻ ነው። አጥበው በቃ አጽድተዋል። ይህን ማለት ምን ማለት ነው? ልንገራችሁ ከእንግዲህ ሲምፕል የሆነ ትምህርት አንማርም። ለምንድን ነው ማንማረው ካላችሁ እግዚአብሔር መምጣቱ ልጅን መላኩ ቅርብ ነው። ልጅ ሊመጣ በጣም ቅርብ ነው። ወንጌል እስከ ዓለም ዳርቻ ሊደርስ እግዚአብሔር ይፈልጋል። ስለዚህ አንድ ነገር ልንገራችሁ። ምን አይነት አስተሳሰብ ነው በ2024 ከተሳካለ በፋይናንስ ጉዳይ፣ በትዳር ጉዳይ፣ በጤንነት ጉዳይ፣ በሁሉም ጉዳይ ከተሳካለ እግዚአብሔር ይመስገን ማለት አባት ለልጁ የሚያስፈልገው ነገር ብቻ እንደሚሰጠው እየሰጠህ ነው እንጂ እንደ ክርስቶስ የክርስቶስን መልክ ለመምሰል ከሄድክ የምታስበው ነገር የእግዚአብሔር ብቻ ሐሳብ ነው። ስለዚህ ኢየሱስ በዚህ ምድር የነበረው ህይወት ያንተ ህይወት መሆን አለበት። ስለዚህ ምንድነው የታጠበው? ምንድነው አስተሳሰባችን? ምን እያሰብክ ነው? ስለ ሚጠፋ ህዝብ ምን እያሰብክ ነው? በሃይማኖት ለታሰረው ሰው ምን እያሰብክ ነው? ዓለምን ለመድረስ ምን እያሰብክ ነው? የሁሉ ነገር ደሙ የፈሰሰው ለእኔና ለእናንተ ብቻ አይደለም፣ ለዓለም ሙሉ ነው ደሙ የፈሰሰው። በዚህ አስተሳሰብህ ከነጻ ከጸዳ ከኔ ጋር ናቸው አንድ ሐሳብ ይመጣል። ይሄ ደግሞ የኢየሱስ ሐሳብ ልንገራችሁ። እዚህ ምድር እየኖረ አባቱ እንደፈለገው የሰራለት አገልጋይ ኢየሱስ ብቻውን ነው፣ ያለ መከልከል ምንም ነገር እንዲህ አድርገህ ብሎ ተናግሮ አያውቅም። ሲጀመር ከአባቱ የተናገረው ነገር ስለኛ የተናገረው ብቻ እንጂ እንደኔና እንደናንተ ጸሎት ይሄን ስጠኝ፣ ይሄን አስፋልኝ፣ ይሄን ስጠኝ የሚባል ነገር የለውም። ሲጀመር ከላይ ሲመጣ የላይ አውቶሪቲ ይዞ በዚህ ምድር መንግስት ለመስፋት ነው የመጣ። ስለዚህ ዛሬ አስተሳሰበ በዚህ ምድር በዮሐንስ እንደተናገረው እሱ የአባቱ ምትክ ነበር። ከኔ ጋር ናቸው። እኛ ደግሞ እሱን ተክተን ነው እዚህ ያለ ነው። በሱ ነው ምክንያት ነው ያለ ነው። በኢየሱስ ምክንያት ነው እዚህ ያለ ነው። የኢየሱስ ስራ ለመስራት ነው እዚህ ያለ ነው። እዚህ ከሆነ ደግሞ አስተሳሰባችን ዛሬ ምን ሆነ አለበት? ስለዚህ እስካሁን የመጣህበት እውቅና ትስጠው ብዬ ነው የጀመርኩት። እውቅና ግን ማሻራባዱና ማስካላባዱራ ፓንቶ ወዳቱም ጠልጣችሁም ኢየሱስ በኃይል እንዲገለጥ ያስተሳሰብ ለውጥ ያስፈልጋል። ጊዜ ሳይሄድ እኮ ነው ያለ። ጊዜ ሳያልቅ አባቴን የላከኝን ነገር ማድረግ ይገባኛል እያለ ነው። ይገባሃል እስከ ምድር ዳርቻ ወንጌል እንድታሰፋ። ስለዚህ አስተሳሰባችን እንዲቀየር ምን መሆን አለብን ካላችሁ እስካሁን የመጣህበት ነገር እውቅና አትስጠው። አቤት አቤት ልንገራችሁ፣ እስካሁን የመጣህበት ጎዳና እግዚአብሔር ኃጢአትን እንደጣለው ከእግዚአብሔር ያልሆነ ሐሳብ እንደተጣለ አስበ አዲስ ሐሳብ ከኔ ጋር ናችሁ። ያ አዲስ ሐሳብ ደግሞ አንተ መንፈስ ነህ። አንተ ምንድነህ? የምህረት መንፈስ ነህ፣ የፍቅር መንፈስ ነህ፣ የበረከት መንፈስ ነህ። አራሜን በሉ። ኢየሱስን የተቀበለው በኢሳይያስ
11 የተቀበለው ነገር ሰባቱ መናፍስት ይህን መንፈስ ብቻ ነው አንተ እኔ ማን ነኝ ማለት ከጀመርክ አንተ በመዳን ቀን አቤት እስካሚን በሉ በምን ቀን እያልኩ ነው በመዳን ቀን ተቀበለናል አልተቀበልንም በመዳን ቀን መንፈስ ተቀበልና አልተቀበልንም አንተ እሱ ነህ ይህን ነገር ደግሞ ይህ ሐሳብ ከራሱ ማሰብ አይችልም ራስ የለውም ራሱ ምንድነው የመንፈስ ራሱ ኢየሱስ ነው እኔ የሚባል ነገር ዲቪዥን የማን ነው ካላችሁ የጨለማ ብቻ ነው ዲቪዥን የማን ነው የጨለማ ብቻ ነው እኔና ናቲ አንድ ነን ኢየሱስ እኔና አንተ አንድ ነን ሲል በጣም ደስ ይላል አንድ ድካ ምናምን በቃ ምንም የሌለው ነገር እኔና አንተ እንኳን አንድ ነን ሲል በቃ የሆነ ነገር ሊጋራ ነው የመጣው ብለህ ነው የምታስበው ኢየሱስ ግን ህይወት ነው ያጋራ ከኔ ጋር ነው ወይ አቤት 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 ስለዚህ አንተ ምንድነህ ከላይ የመጣ መንፈስ ከላይ የመጣ የሞተ ማን ነው ካላችሁ ነፍስ እኮ አልሞተችም አንተ እኮ አልሞትኩም አቤት አእምሮ እኮ አልሞተም ስጋ እኮ አልሞተም የሞተው የጨለማ ስራ ባንተ የነበረው አስተሳሰብ ይሄ ነው ሰው ማን ነው ሲባል ከኔ ጋር ናቸው ማን ነው ሲባል አስተሳሰቡ ነው ሌላ በምን ልትለካው ትችላለህ ሰው ማን ነው ማለት ከፈለክ ሰው በቃ የሚናገረውና ማስበው ነው በዚህ ብቻ ነው የምታውቀው ስለዚህ ኢየሱስ የሚናገረውና የሚያስበው ምንድነው ካላችሁ የአባቱ ቃል ነው የአባቱ ሐሳብ ነው አንተ ሐሳብ ነህ ደግሞ መንፈስ ነህ ከላይ ከሆንክ ከላይ መንፈሱ እንጂ ሌላ የሚመጣ ነገር የለም ከላይ የሚመጣ ምንድነው መንፈሱ ነው ስለዚህ አንተ መንፈስ ነህ ምንድነው መንፈስ ማለት ሰው መንፈስ ነው ነፍስ አለው በስጋ ያድራል ይሄ አንድ ትምህርት ነው ሰው ሁሉ እንትናው በቃ ሰው ነው ምናምን ማለትም ትችላል እንደፈለክ ማለት ትችላል ይሄ ምንም ችግር የለውም ያስተሳሰብ ርቀት ነው የሚያስታውቀው አንድ ነገር ግን ዛሬ በደንብ መግባት ያለብን ነገር ምንድነው ካላችሁ ሰው ከላይ ከሆነ መንፈስ ብቻ ነው ማለት ከላይ የሆነ መንፈስ አሁን በጉባኤ ሲታይ ሁሉም ከላይ ከሆነ በሁሉም የሚታየው ምንድነው ኢየሱስ ነው ሰው ነኝ ብሎ ካሰበ ግን የእግዚአብሔር ነገር በሱ ይገኛል የጨለማ ነገር ደግሞ በሱ ይገኛል የሁሉም ነገር ከእግዚአብሔር ሊቀበል ይችላል ከጨለማም ሊቀበል መንፈስ ከሆነ ግን ራሱ ኢየሱስ ነው የተናገረው ከሌላ ከራሱ ምን አያደርግም አይናገርም ከማን ነው የሚናገረው ከኔ ስለዚህ ክርስትና ማለት በኢየሱስ ይጀመራል በኢየሱስ ደግሞ በመሃል የእግዚአብሔር ሰው ተብሎ የሚጠራ ያለ የእግዚአብሔር ሴት ተብላ የምትጠራ ያለች የለም ባለቤቱ ኢየሱስ ብቻ ነው ይህን ነገር ማወቅ ከጀመርክ ያንተ ባህሪ ያንቺ ባህሪ ኢየሱስ ብቻ ልንገራችሁ የእግዚአብሔር ቤት ያላወቅነው ነገር በቃ የጠፋን ነገር ምን እንደሆነ ታውቃላችሁ ኢየሱስ የራሱ ህይወት ሰጥቶናል የኢየሱስ ህይወት ተሰጥቷል አንተ ጨርሳል ያንተ ባዲ ግን ኢየሱስን ራሱ በደሙ ምን አድርጎታል ገዝቶታል ስለዚህ በዚህ ነፍስ የሚታይ ማን ነው ስለዚህ እኔ ሐሳብ ነኝ በለኝ እባክህ አንተ ሐሳብ ብቻ ከሆንክ ሐሳብ በሐሳብ ሊቀመጥ አይችልም የጨለማ መንፈስ ከኔ ጋር ናቸው በእግዚአብሔር መንፈስ መኖር ይችላል አይችልም ለምንድን ነው ኢየሱስ እየተመላለሰ ጨለማ ያልገባበት አንድ ነገር ልንገራችሁ ነፍስ አላልኩም ነፍስ እኔ ከላይ ነኝ ከላይ ተወልጃለሁ የኢየሱስ ብቻ ማደሪያ ነኝ የኔ ኦውነር ኢየሱስ ብቻ ነው ማለት ከጀመረች ኢየሱስ እውቅና አግኝቷል ከማን ፍቃድ ወስዷል ከነፍስ ከኔ ጋር ናችሁ ስለዚህ አንተ የተሰጠ ማንነት ግን ከላይ የመጣ መንፈስ ገብቷል
የመንፈስ ከማን ብቻ ነው የሚቀበለው? ከኢየሱስ ብቻ። ስለዚህ በዚህ ሰብነት ስልጣን ያለው ማን ነው? ኢየሱስ ብቻ። አረ ብቻ በሉ ባካችሁ። ስለዚህ ልንገራችሁ፣ የመጨረሻ ልንገራችሁ፣ አንድ ነገር ልንገራችሁ። አንተ በጣም ሀብታም ነው ምናምን ማለት ለአንተ ይቀልሃል። ሀብታም ነው ምናምን ካልኩ አንተ ተባርከሃል የበረከትን ምናምን ካልኩ እያቃለልኩ ነው። ለኢየሱስ አንተ የተባረክ ነህ፣ በቃ እግዚአብሔር እንዲህ ያደርግሃል ብሎ አንድ ነቢይ መጥቶ ትንቢት ሲሰጠው በቃ እንዲህ ብሎ ማየት ይጀምራል ማለት ነው። ኢየሱስ ምን እያለ ነው? ምንድነው የሚተንብይልኝ? በቃ ትባረካለህ፣ እንዲህ ትሆናል፣ ሁሉ ሰው ይሰማሃል ምናምን ሲለው ከመጀመሪያ የነበረ እሱ ነው። ከመጀመሪያ የነበረ ያለሱ የሆነ ነገር አለ። ለዚህ ምን ልትነግረው ትችላለህ? ምን ልትነግረው ትችላለህ? ዛሬ ግን ለእናንተ የሚነግራቸው አንድ ነገር አለ። አሜን በሉ። አንተ የበረከት መንፈስ ነህ። አንተ የፍቅር መንፈስ ነህ። አሜን በሉ። አንተ የበረከት መንፈስ ነህ። አንተ ባለህበት ሁሉም ነገር ይሆናል። ከኔ ጋር ግን አስቀምጠው ካላስቀመጥከው አይሆንም። እኔ ባለሁበት ሁሉም ነገር አሜን በሉ። ታቦት በኤዶማዊ ሲገባ ቤቱ ምን ሆነ? ተባረከ። ታቦቱ አሁን የት ነው ያለ? መንፈሱ አንተ የገባህበት በረከት ይሆናል እንጂ ያንተ በረከት ቁጥር ስፍር አለው። ስለዚህ ነው በኤፌሶን በቃ ቁጥር ስፍር እንደሌለው ይሄ መንፈስ ተናግረዋል። ከኔ ጋር ናቸው ወይ? መለኪያ የለውም፣ መስፈርት የለውም። አረ አሜን በሉ። አረ አሜን በሉ። ይሄ ኃይል መለኪያ መስፈርት አንተ አሁን ምንድነህ? በመጨረሻ አንድ ነገር ይዘን መውጣት አለብን። አቤት የበረከት መንፈስ በገባበት ሁሉ በረከት ይሆናል። አከኔ ጋር ናቸው። የድህነት መንፈስ ተመታ አልተመታም? በአንድ ነቢይ ነው የተመታ? በእግዚአብሔር ቃል ወጥቶ ነው ያመጣ? ማንነትህ በማወቅ ነው የሚመታ። ያንተ ማንነት። ሁለተኛው አዳም እኮ መንፈስ ነው። መንፈስ ደግሞ ይሰጣል። ምን ይሰጣል? መንፈስ ካልሆንኩ መንፈስ መስጣት አትችልም። ስለዚህ የኔ ማንነት ከአብ የመጣው መንፈስ ነው ያለው ኢየሱስ ነው። ምን ማድረግ ትችላለህ? ጴጥሮስ ቢናገረው እኮ ምናምን ተሳስቶ ይሆናል ምናምን ማለት ትችላለህ። ጳውሎስ ቢናገር በቃ ተሳስቶ ይሆናል፣ መንፈስ ያለኝ ይመስለኛል የለኝ ምናምን እያለ ተናገረዋል ጳውሎስ። ከኔ ጋር ናቸው። ኢየሱስ የተናገረው ግን አቤት እሱ አምላክ ነው። አቤት እሱ ምንድነው? ኢየሱስ የተናገረው ሁሉ ከመንፈስ የተወለደ ምን መንፈስ ነው። ፈውስ ካንተ ውስጥ ይወጣል። በረከት ካንተ ውስጥ ይወጣል። አረ አሜን በሉ። ሰላም ካንተ ውስጥ ይወጣል። አረ ሰላም ካንቺ ይወጣል። ልንገራችሁ፣ ታቦት አልተናገረም። በቤት ገባ፣ ዝም ብሎ ተቀመጠ። ታቦት መሆኑ እስራኤል በሙሉ ያውቃል፣ ፍልስጤማውያን ያውቃሉ። ይሄ ስራ ጀመረ አልጀመረም ግን የሚናገር ሰው ነበር በሱ ውስጥ። እባክህ ባርከን ምናምን ብለው ነበር። ከኔ ጋራችሁ ዛሬ ማንነትህን ካወቅ ያንተ ማንነት የገባህበት ቤት ሶሉሽን ትሆናለህ። የታመመ ይፈወሳል። ኧረ የሞተ ይነሳል። ጨለማ ይነቀላል። ከዚህ ዓለም አይደለሁም በለኝ እባክህ። እኛ ከምን አይደለንም? ስለዚህ ሲጀመር አንድ ነገር ልንገራችሁ። እግዚአብሔር መልኩ በአዳም አስቀመጠው። መጨረሻ ደግሞ ኢየሱስ መጣ። እሱን የተቀበለ ሁሉ እሱን የመምሰል ግዴታ አለው፣ መብትም አለው። ስለዚህ እሱ ከዚህ ዓለም አይደለም። የዚህ ዓለም ምንም ነገር አይፈልግም እያልክ እኮ ነው። ምን መሰለህ? በሰው አይምሮ ብዙ ፍላጎት ነው ያለው። በጣም ብዙ ያደክበት የመጣህበት የምታውቀው ነገር የሁሉ ነገር ግን ምን አለበት አንድ ነገር ዛሬ ቢገባ
እኔ ከላይ ነኝ ብትለኝ፣ ስለዚህ አንተ መንፈስ ነህ። ግን የበረከት መንፈስ ነው የምትገለጠው። እግዚአብሔርን ያደረገው ነገር አምነህ አውቀህ መናገር ስትጀምር። ለምን መሰለ? ካልተናገርከው በረከት መሆን አይችልም። ካላወቅከው መናገር አይችልም። ከላይ የሆነ የላይ ምን ያደርጋል? ይናገራል። ከታች የሆነ ስለዚህ አንድ ነገር ልንገራችሁ። ከዚህ ዓለም የሚገኝ በረከት፣ አቤት አቤት፣ ከዚህ ዓለም የሚገኝ በረከት አሁን ባንተ ማንነት ይህንን የሆነ ነገር በቃ ስትሯሯጥ ልንገርህ፣ እድሜህ እየተጫወትክበት ነው። ያንተ እድሜ እየተጫወትክበት ነው። እግዚአብሔር ግን ድንገት አንተ በገባህበት አሜን በለው፣ አዲስ ነገር ይፈልቃል። የዚህ ምድር አስተሳሰብ ጣሉትና አዲስ መንገድ ጀምሩ እያለ ነው እግዚአብሔር። አዲስ ህይወት ጀምሩ። በሌላ አልታየም። ባይታይ ምን ያገባሃል? ባንተ ግን ይታያል። አረ ይታያል። በጳውሎስ ያልነበረ በጴጥሮስ ያልነበረ በጳውሎስ አይተናል። ከኔ ጋር ናችሁ? በሐዋርያት ያልነበረ በስጢፋኖስ አይተናል። ከኔ ጋር ናችሁ ወይ? አቤት። ምን አለበት አዲስ መንገድ ብትጀምር? ምን አለበት አዲስ ህይወት ብትጀምር? ምን አለበት ያልተደረሰ ነገር ብትጀምር? ምን አለበት ዛሬ አስተሳሰብ ብትቀይረው? እግዚአብሔር እኮ ይችላል። ልንገራችሁ፣ ማን ነው የገደበው ካላችሁ፣ እግዚአብሔር። ከቅድስና ውጭ መስራት አይችልም። አቤት። ቅድስና ማለት ኃጢአት ማድረግ አለማድረግ ማለት አይደለም። የሱን ሐሳብ፣ የሱን ፍቃድ፣ የሱን ምክር ባንተ ሲገኝ ያኔ ቅድስና ይባላል። ያ መንፈስ ዓለምን አራሜን በለው ወደ ኢየሱስ ይጠቀልላል። ፓካያ እጃቸው ወደ ላይ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እናንተ የበረከት መንፈስ ናችሁ። እናንተ ከላይ ናችሁ። አረ ከላይ ነኝ በሉ ባካችሁ። እድገሙት። ከላይ ነኝ በሉ፣ ከላይ ነኝ በሉ። የሚሰማው በሉ፣ የሚናገረው በሉ፣ የኢየሱስ ድምፅ ብቻ ነው በሉ። ሌላ አምላክ የለኝም በሉ፣ ሌላ አምላክ የለኝም በሉ። በኢየሱስ ስም አሁን ያንተ ማንነት አውቃል። አንተ በረከት ሳትሆን የበረከት መንፈስ ነኝ። አንተ ባለህበት በረከት ማኒፌስት ይሆናል። ልንገርህ፣ አንተ መጀመሪያ ባንተ ሰብነት ነው ያለ፣ ባንተ ነው ያለ። አንተ በራስህ ነው ያለ። ከኔ ጋር መጀመሪያ የሚባረከው ማን ነው ካልክ፣ ያንተን ነፍስ ምን ስለሆንክ አንተ የበረከት መንፈስ ነኝ። አንተ ማን ነህ? በረከት ማለት የበረከት መንፈስ ከሆንክ የእግዚአብሔር አብሮነት አለ ማለት ነው። የበረከት መንፈስ ማለት ካንተ ጋር እግዚአብሔር አለ ማለት ነው። ይህ መንፈስ ሲገለጥ የእግዚአብሔር አብሮነት ይገለጣል። ያኔ ሁሉም ነገር ምን ይሆናል? ይሳካል። እስኪ ይሳካል በሉ። በኢየሱስ ስም የእናንተ ዘር ማንዘር በዚህ ግሎሪ አስገባሁት በኢየሱስ፣ አስገባሁት በኢየሱስ፣ አስገባሁት በኢየሱስ። አንተ ዓለምን ታስተዳድራለህ በኢየሱስ ስም። እስከ ምድር ዳርቻ በዚህ መንፈስ መውጣት ሆነልህ፣ መውጣት ሆነልሽ። በምን መንፈስ? የበረከት የፍቅር ልንገራችሁ፣ መንፈስ ካልሆንክ ሰይጣን ሊገባብህ ይችላል። ጴጥሮስ ሰይጣን ገባበት፣ ኢየሱስ ከሱ ጋር ያለ አብረው እየኖሩ በይሁዳም ገብቷል። በዚህ ዘመን በብዙ እየገባ ነው። በኢየሱስ ግን አልገባም። ለምን? እሱ ከምንድን ነው ያለው እውቀት? በኢየሱስ ያለው እውቀት፣ በኢየሱስ ያለው የአባቱና የሱ አይደንቲቲ እውቀት ጨለማ ሊቋቋመው አይችልም። ዛሬ ላንተ እንደሱ ሆኗል። በዚህ አስተሳሰብ የጀመርከው ነገር ማቆም ፈጽሞ ሊቆም አይችልም። በዚህ አስተሳሰብ የከፈትከው ቢዝነስ፣ የከፈትከው ሐሳብ፣ ያስቀመጥከው ነገር
ማንም ሊያቆመው አይችልም። ምን እየሆንን ነው መሰላችሁ? ልብሳችን ሁሌ ኢየሱስ ብቻ ከሆነ ልብሳችን፣ አስተሳሰባችን የእግዚአብሔር መንግስት ብቻ ከሆነ አቤት አንተ በረከት ፈላጊ አይደለም። በረከት የሚገባቸው በቃ በረከት የሚያስፈልጋቸው የእግዚአብሔር ልጆች ወይ ደግሞ በተለየ መንገድ አንተ የተገናኘህበት ሰው ወደ በረከት ይገባል። ሲናገር ባንተ ውስጥ የሆነ ነገር አለ። በቃ የሚያስፈራ ነገር አለ። በቃ ባንተ ውስጥ የሚያስፈራ ነገር አለ። በቃ የሆነ ጨለማ መጥቶ በቃ በኔ የነበረ ጨለማ ከኔ ሲወጣ ይሁት ባንተ የሆነ ነገር አለ ማለት ይጀምራል። ምንድነው ካላችሁ ያንተ አስተሳሰብ ከላይ ሆነ፣ ከሰማይ ሆነ፣ ከአባት ሆነ። የአባትህ አስተሳሰብ የሰማይ አስተሳሰብ ይሄ አምላክ ብቻ ነው የሚሆነው። የአምላክ ብቻ ነው የሚሆነው። ዛሬ አዲስ ነገር በህይወት ይሆናል። ዛሬ አዲስ ነገር በህይወት ይሆናል። ተሻግሬያለሁ የሚለኝ ሰው ኧረ አሜን በሉ። እግዚአብሔር ሰዎች መባረክ ከፈለገ አንተን ይልካል፣ አንቺን ይልክሻል። ለምንድን ነው? መናገር የፈለገው ነገር መናገር ስለሚችል ባንተ ውስጥ ኢየሱስ ብቻ ስለሚናገር ሌላ አምላክ ስለሌለ ሌላ አምላክ ስለሌለ ሌላ ልምድ ስለሌለ ሌላ ባህር ስለሌለ የተለየ መልክ ስለሌለ ለልጁ መምሰል ስለጀመርክ የልጁን ሐሳብ ስላለ የልጁን ሕይወት ስላለ ማራባሳ ካያባዱናማስ ተናገሩ፣ ባካችሁ ተናገሩ። እየገባሁ ነው። በቃ ከነገራችሁ እግዚአብሔር ይባረክ። ባንተ ውስጥ ያለ መፈለግ ትችላለህ። ራሴ የትሄደች ምናምን ብለህ ታውቃለህ? አቤት እጄቴ ነው ያለ ምናምን ብለህ ታውቃለህ? ከኔ ጋር ናችሁ። አምላክ ካንተ ጋር ነው ያለ፣ ካንቺ ጋር ነው ያለ። ኧረ አሜን በሉ። በረከት አንተ ጋር ነው ያለ። ማቱራ ካያዙና ማንቾ ኧረ እኔ ጋር ነው ያለው በሉ። ዛሬ በርቶልኛል በሉ። አዲስ ምዕራፍ ገብቻለሁ በሉ። አዲስ ዕውቀት ገብቻለሁ በሉ። መንፈሱ በቃ እኔ ባለሁበት የእግዚአብሔር መንፈስ ይሰራል በሉ። የእግዚአብሔር መንፈስ ይሰራል በሉ። ራፓካሳዳባ ሰው አምላኩን መምሰል ከቻለ አቤት ሰው አምላኩን መምሰል ከቻለ እኔ ግን አምላኩን ለመምሰል አባቴ መድቦልኛል። የተመደብኩ ነኝ። አንድ ነገር ብቻ ነው የሚመክራችሁ። አንድ ነገር ነው የሚመክራችሁ። ለህይወታችሁ ትንቢት ፈልጋችሁ እንዳትመጡ እዚህ ቤት። አንድ ነገር ልምከራችሁ። እግዚአብሔር ይናገራል። እግዚአብሔር ምን ያደርጋል? ይናገራል። የሚናገረው ደግሞ ሁሉም ነገር አንተ ጋር እንዳለ ነው።